ሰላምና ጸጋ ይብዛላችሁ። የእግዚአብሔር ወንጌል የምስራች ተናጋሪው ሙሌ ነኝ። ክብር ሁሉ ለታረደው ኃጢአታችን በደሙ ላጠበን ለኢየሱስ ክርስቶስ ይሁን። ዛሬም ደግሞ ኢየሱስ ለሁለተኛ ጊዜ ይመጣል በሚል ሐሳብ እነግራችኋለሁኝ። የምስራች አንድ ጥልቅ የምስራች በተለይም በክርስቶስ ኢየሱስ ያመናችሁ ኢየሱስ ባፈሰሰው ደም ለአንድና ለመጨረሻ ጊዜ የነጻችሁ፣ የታጠባችሁ፣ የተቀደሳችሁ፣ የጸደቃችሁ የእግዚአብሔር ፍጹማን ጻድቅ የሆናችሁ የእግዚአብሔር ልጆች አሁን ደግሞ ጥልቅ የሆነ ነገር እነግራችኋለሁ። ኢየሱስ ክርስቶስ እንደምታውቁት በመጀመሪያ ምጽአቱ ላይ ብዙ የተተነበዩ ትንቢቶች ነበሩ አይደለ? ኢየሱስ ክርስቶስ ተመልሶ ኢየሱስ ክርስቶስ በስጋ እንደሚመጣ፣ ኢየሱስ ክርስቶስ በስጋ መጥቶ ሰዎችን ሁሉ ከገቡበት ቀውስ፣ ከገቡበት ጥልቅ ኃጢአት እንደሚያድናቸው ራሱ እግዚአብሔር አምላክ ከዘፍጥረት ምዕራፍ 1 ጀምሮ ወንጌልን እየሰበከ በተለያየ በጥላዎች፣ በሕግ፣ በአምሳል በተለያየ ነገር እያሳየ እየገለጠ ነበር እና ይሄን ደግሞ የምታገኙት በመጽሐፍ ቅዱሳችን በተለይ ዕብራውያን ስታነቡ በብሉይ ኪዳን የነበሩት እያንዳንዱ ስርዓቶች፣ እያንዳንዱ ትንቢቶች፣ እያንዳንዱ ታምራት፣ ድንቆች ስለሚመጣው ስለ ኢየሱስ ክርስቶስ ትንቢቶች፣ ተስፋዎች እና ጥላዎች ነበሩ እንጂ አካል አልነበሩ። ይሄ እውነት፣ ይሄ መገለጥ ለእኛ ለአሕዛቦች ሊገባን አይችልም። ያው እኛ አሁን አሕዛቦች አይደለንም፣ ታውቃላችሁ። አዲስ ፍጥረት ነን በክርስቶስ ኢየሱስ ማለት ነው። እና ዋና ነገር አይደለም ወይ ዋና መልእክት አይደለም። እኔ በጣም ሁሌ ልቤን የሚነካኝና የሚያስደስተኝ ነገር መጽሐፍ ቅዱስ ሲናገር እንደዚህ ይላል። አዳም ራሱ ለሚመጣው ለሁለተኛው አዳም አምሳሉ ነበር ይላል። አዳም ራሱ ለካ እንደ ጥላ ነበር እንጂ እግዚአብሔር የሚፈልገው አይነት ፐርሰን አይደለም። እግዚአብሔር እንደሚፈልገው አይነት ፍጹም የሆነ መልክ የያዘ ጽድቅ የያዘ አይደለም። ኢየሱስ ክርስቶስ ያድናል። ሃሌሉያ። እና አሁን እያንዳንዱ ተስፋዎች፣ እያንዳንዱ ትንቢቶች፣ እያንዳንዱ በሕግ ሲደረግ የነበረው ስርዓቶች ሁሉ ለሚመጣው ለክርስቶስ ኢየሱስ ለአካሉ እንደ ጥላ ያገለግሉ ነበር። ተስፋ እየተሰጠ ነበር እና ያ ተስፋ ተፈጻሚነት አግኝቷል። ኢየሱስ ጌታ ነው። ለዚህ ነው እምነት ስለማናየው ነገር የሚያስረግጠን፣ ሃሌሉያ ተስፋ ስለማናየው ነገር የሚያስረግጠን የምናምነው እምነት ነው፣ የሚያስረግጠን ነው ይላል። ክብር ለጌታ ለኢየሱስ ይሁን። አይ ቲንክ የቃላ ስህተት ነው፣ አም ሶሪ። ግን እኔ ወደ ሀሳቤ ልቀጥልላችሁ። ኢየሱስ ጌታ ነው እና ዕብራውያን ላይ የሚናገረው ነገር ያኔ ተስፋ ሲነገር የነበረ አላየነውም ነበረ፣ ያኔ አልተገለጠም ነበረ፣ ያኔ በምሳሌ ይገለጥ ነበረ፣ ያኔ በጥላ መልክ ይነገር ነበረ፣ አላየነውም። ግን በእምነት በኩል ያ ተስፋ ያስረግጣል። ያ ተስፋ ደግሞ አሁን ምን ብሏል? ተገልጧል። ያ ተስፋ ደግሞ እምነታችን የሆነው ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንደዛ እያለ አቤልና ቃየልን ያነሳል። እንደ ምሳሌ እንደ ጥላ ያገለገሉትም ማለት ነው። እና አብርሃም እነ ኖኅን ያነሳል። ሃሌሉያ። እና ወዳጆቼ አካሉ ክርስቶስ ተገልጧል። እና ይሄ አካሉ ክርስቶስ መጥቶ ምንድን ነው የሰራው? የኃጢአት ይቅርታን
አይደለ? ቤዛነትን አስገኝቶ ለአንዴና ለመጨረሻ በቁርማዎችና በፍየሎች በበጎች ደም ሳይሆን ሕያውና ቅዱስ በሆነው በራሱ ደም ወደ ምድራዊቷ ድንኳን ሳይሆን ወይ መቅደስ ሳትሆን ወደ ሰማይቷ እግዚአብሔር ባዘጋጀው ወደ እግዚአብሔር ምን አለ? ደሙን ይዞ ገባና ኃጢአታችንን ለዘለዓለም ከፊቱ አስወገደ። አሁን በአዲስ ኪዳን የሕይወት ስርዓት በእግዚአብሔር ፊት ኃጢአት አይቆጠርም፣ ኃጢአት አይታይም። የሚታየው ኢየሱስ ክርስቶስ ነው። ሃሌሉያ። በደል አይቆጠርም፣ ምክንያቱም ለአንዴና ለመጨረሻ ኢየሱስ ላይ ስለተቆጠረ እና እርሱን የሚያምን ሰው ደግሞ ድኗል። የእግዚአብሔር ማዳን ሕይወቱን ምን ብሎታል? አድኖታል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ጸድቋል፣ ቅዱስ ሆኗል፣ ፍጹም ሆኗል። መግቢያ ላይ እንደተናገርኩት ማለት ነው። በክርስቶስ ኢየሱስ ያመነ ሰው ግን ደግሞ ብዙ ጊዜ አንድ ጥያቄ አለ። ሃሌሉያ። እንደው የምንኖረው በዚህ ስጋ ውስጥ ነው፣ በዚህ ዓለም ውስጥ ነው፣ በዚህ በወደቀ ዓለም ውስጥ ነው። የጨለማው ስልጣን ወይ ደግሞ የጨለማው ኃይላቶች አጋንንቶች የሚሰሩበት ዓለም ነው። ስጋ ለባሽን እየተጠቀመ በጣም ብዙ ነው። በቃ እያወቅንም ሳናቅም እንሳሳታለን፣ እንደክማለን እና ይህ ስጋችን የለበስነው ስጋ ደግሞ ያሳስተናል። ታዲያ አሁን እኛ ድነናል ወይ? ታዲያ እኛ ተቀድሰናል ወይ? እንደውም ቤተ መቅደስ ናችሁ፣ የመንፈስ ቅዱስ ያድርባችኋል። እናንተ የኃጢአት ማደሪያ፣ የዲያብሎስ ማደሪያ፣ የበሽታ ማደሪያ አይደላችሁ። ታዲያ ምንድን ነው እሱ የሚል ጥያቄ ብዙዎቻችን ጋር ይነሳል። ኢየሱስ ጌታ ነው። ይኸውላችሁ ኢየሱስ ክርስቶስ በሞቱና በትንሣኤው በተለይም በሞቱ በነዛ በ3 ቀን ውስጥ አንድ የተሰራ ስራ ነበር። ቤተ መቅደስ ሰርቷል። ኢየሱስ ክርስቶስ በነዛ 3 ቀን ቆይታ ውስጥ ለዘላለም እንዲኖርበት ሃሌሉያ 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 ዘላለማዊ ቤተ መቅደስ ተሰርቷል። ያም ቤተ መቅደስ በእርሱ የሚያምኑት ስለ ሰው ልጆች ነው የሚያወራው። እንደውም ይህን ቤተ መቅደስ አፍርሱት፣ 46 ዓመት ነው የሰራ ነው አሉት። አይ አፍርሱት፣ እኔ በ3 ቀን ሰራዋለሁ አለ። እና ኢየሱስ እየተናገረ የነበረው ለነሱ ጥያቄ ሊፈጥርባቸው ይችላል፣ ላይቀበሉ ላያምኑ ይችላሉ። በመንፈሳዊ ዓለም በመለኮት ዓለም ግን ዘላለማዊ ቤት እየተሰራ ነበር። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ልክ ኢየሱስን ባመን ሰዓት መንፈሳችን ቅዱስ ሆኗል። ዘላለማዊ ቤት የሆነው መንፈሳችን። እንግዲህ ሰው የተባለበት ምክንያት መንፈስ፣ ነፍስ፣ ስጋ ስላለው ሰው ከነዚህ 3ቱ አንዱ ከጎደለ ሰው ሊሆን አይችልም። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ መንፈሳችንን አሁን በእግዚአብሔር ፊት ጻድቅ አድርጎታል፣ ቅዱስ አድርጎታል፣ ያለ ነቀፋ ያለ ነውር አድርጎታል። ደግሞ የዘላለም መንፈስ ማደሪያ አድርጎታል፣ የመንፈስ ቅዱስ ማደሪያ አድርጎታል። መንፈስ ቅዱስ የሚኖረው በመንፈሳችን ውስጥ ነው። ለምን? መንፈሳችን ለዘላለም ስለተቀደሰ። በደንብ ስሙኝ፣ ስለ ስጋ እመጣለሁ። ነፍሳችን ደግሞ ዕለት ዕለት ምን እያለ ይመጣል? እየታደሰ ይመጣል። በእግዚአብሔር ቃል በሆነው በክርስቶስ ኢየሱስ በደሙ ዕለት ዕለት እየታደሰ ይሄን ዓለም ባለመምሰል ኃጢአትን እየካደ ምን ይላል? ይመጣል። ከመንፈስ የሚመጣውን ድምፅ፣ ከመንፈስ የሚገፋው ነፍሳችን እየታደሰ ይመጣል። ይሄም ስጋችን ደግሞ የኛ አይደለም። ይሄ የምንለብሰው የምታዩት ስጋ የኛ አይደለም። ይሄ ስጋ በዋጋ የተገዛ ነው። መንፈስ ቅዱስ በመንፈሳችን ውስጥ ሆኖ የሚኖርበት ስጋ ነው። ተራ ስጋ አይደለም። ይሄ ስጋ የኛ ቢሆን ኦኬ እንደፈለግን ልንሆንበት እንችላለን። የኛ ስጋ ግን አይደለም።
የኛ ስጋ ያልሆነበት ምክንያት ኢየሱስን ባመን ሰዓት ኢየሱስ ከሰራው ስራ አንዱ ደሙ በዋጋ ገዛው እና የራሱ አደረገውና የጽድቅ ንጉሥ የሆነው ኢየሱስ እንዲነግስበት አደረገው። ኃጢአት እንዳይነግስበት አደረገው። ለዚህ ነው በሚሞተው ስጋችሁ ኃጢአት አይንገስ። ኦኬ። ስለዚህ ቅዱስ ነው ማለት ነው። ይህ ስጋ ቅዱስ ነው ማለት ግን ፍጹም ነው ማለት አይደለም። ይደክማል፣ ይታመማል። ለምንድን ነው የሚታመመው? ለምንድን ነው የሚደክመው? አሁን ልምጣላችሁ። ኢየሱስ ክርስቶስ ይመጣል። አሁን የምስራች ልነግራችሁ ነው። ኢየሱስ ለምንድን ነው የሚመጣው? ብዙ ጊዜ ኢየሱስ ክርስቶስ ይመጣል፣ ኢየሱስ ክርስቶስ ይመጣል ብለን እንሰብካለን። ግን አንድ ጥያቄ አንጠይቅም። ለምንድን ነው የሚመጣው? ኢየሱስ ክርስቶስ ሊፈርድ ነው የሚመጣው እንላለን። እኔ ደግሞ ልንገራችሁ፣ ኢየሱስ ክርስቶስ አዎ ፍርድ አለ። ግን እኛ አማኞች፣ እኛ በክርስቶስ የሆንን ተፈርዶልናል። በክርስቶስ ያልሆንም ተፈርዶባቸዋል። ያን ነገር ሊገልጥ ነው የሚመጣው። በእግዚአብሔር ዘላለማዊ ሐሳብ ውስጥ፣ እቅድ ውስጥ በክርስቶስ ኢየሱስ መስቀል የተሰራውን ስራ በአደባባይ ላይ ሊገልጥ፣ ባመኑትም ባላመኑትም ሰዎች ሊሰጥ ነው እንጂ የሚመጣው እንደገና የሆነ ስራ ሰርቶ የሆነ ነገር ሊያደርግ ሊፈርድ ምናምን አይደለም የሚመጣው። ሰዎች የሚፈረድባቸው ኢየሱስ ክርስቶስ የሰራውን ስራ ካለማመናቸው የተነሳ እንጂ በኃጢአታቸው ምክንያት አይደለም። ለኃጢአታቸው ምክንያት ኢየሱስ ሞቷላ። ኢየሱስ ካሁን በኋላ ስለ ኃጢአታችሁ አይጠይቃችሁም፣ ስለ በደላችሁ አይጠይቃችሁም። የሚጠይቃችሁ ኃጢአታችሁን አስወግጄላችሁ፣ የኃጢአታችሁ ስርየት ሆኜላችሁ፣ ለምን እኔን አልተቀበላችሁኝም? ለምን እኔን አላመናችሁኝም? እኔ አድናችሁ ነበር እኮ። ሃሌሉያ ሃሌሉያ። አንድ ሚስጥር ልንገራችሁ። ትዝ የሚላችሁ ከሆነ በኖህ ጊዜ ኖህ መርከቡን ሰርቶ ከገባ በኋላ እግዚአብሔር ምን አለ? በሩን ዘጋ። ከዛን አባታችንም ኖህ ደግሞ በእምነት የእግዚአብሔር ጽድቅ ወራሽ ሆነ ይለናል ዕብራውያን ላይ። ኦኬ። አብርሃም ማነው እሱ? ኖህ የዳነው በእምነት ነው ማለት ነው። ያመነው ደግሞ የእግዚአብሔርን ማዳን ነው አደለ? እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ በማየት ከሩቅ በመረዳት አምኖ የእግዚአብሔር ጽድቅ ወራሽ ሆነ። ኦኬ። ኖህ በጽድቁ ወይ በመልካም ስራው ሳይሆን የዳነው እግዚአብሔርን ከማመኑ የተነሳ ነው። ኦኬ። እሺ፣ እነዛ ሰዎችስ በጥፋታቸውና በኃጢአታቸው ነው የሞቱት? ይኸውላችሁ በኖህ ጊዜም በውሃ የጠፉ ሰዎች የሞቱት ለእግዚአብሔር ካለመታዘዛቸው የተነሳ ነው እንጂ ከኃጢአታቸውና ከበደላቸው አይደለም። በፍጹም አይደለም። ኖህ 100 ዓመት ሙሉ ወንጌል እየሰበከላቸው ነበር። የእግዚአብሔርን ማዳን እየሰበከላቸው ነበር። ጴጥሮስ አይኖቹ ተከፍቶ እግዚአብሔር ወደ ኋላ ዘመንን ሲያሳየው ወንጌልን እየሰበከላቸው ነበር። የእግዚአብሔርን ትዕግስት እየሰበከላቸው ነበር መርከቡን ሲሰራ። ሃሌሉያ። ዘላለማዊ መርከባችን የሆነው ሃሌሉያ ኢየሱስ ይባላል። እነዛ ሰዎች የጠፉት በኃጢአታቸው ሳይሆን ኖህ የሰበከውን የእግዚአብሔርን ወንጌል፣ ኖህ የሰበከው የእግዚአብሔርን መርከብ ውስጥ ስላልገቡ ወይ ስላላመኑት ነው እንጂማ ኖህም ፍጹም አልነበረም። እርሱም ኃጢአት ሰርቶ ነበር። ግን በእግዚአብሔር ፊት ሞገስ ያገኘው ለምንድን ነው ሲባል ከሩቅ ተመልክቶ ነው። ወደዛ ለምን ገባው? ልብ በሉ። ኢየሱስ ሁለተኛ ጊዜ የሚመጣው ለምንድን ነው ሲባል ይሄ ቤተ መቅደስን ፍጹም ለማድረግ ነው የሚመጣው። በመንፈሳችን ፍጹማን ሆነናል።
በዚህ በስጋችን ደግሞ ፍጹማን ልንሆን የምንችለው ኢየሱስ ክርስቶስ ተመልሶ በሚመጣበት ሰዓት ላይ ነው። የእግዚአብሔር ቃል ዕብራውያን ምዕራፍ 9 ቁጥር 28 ላይ አነብላችኋለሁ። በደንብ ስሙ። መደበኛው 54ቱን ትርጉም ነው ማነብላችሁ። እንደዚህ ይላል፣ ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል፣ ሁለተኛ ጊዜም ይገለጣል። ይህ ለሚጠብቁ ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። አሁን በደንብ ስሙ። ክርስቶስ ኢየሱስ የዓለምን ሁሉ ኃጢአት ከዚህ በፊት በስጋው ላይ ተሸክሟል። አንድ ጊዜ መስዋዕት ሆኗል። አንድ ጊዜ የኃጢአት ይቅርታን አስደርጓል። የኃጢአት ስርየትን አድርጓል። ኢየሱስ ክርስቶስ በደሙ ኃጢአታችንን ካነጻ በኋላ በእግዚአብሔር ቀኝ በግርማው ተቀመጠ ይላል ዕብራውያን ጸሐፊ ምዕራፍ 1 ቁጥር 3 ላይ። እና ኢየሱስ ክርስቶስ ሁለተኛ በሚመጣበት ሰዓት እንደገና ኃጢአታችንን ለመሸከም አይደለም። ሁለተኛ መገለጡን ለሚጠብቁት ኢየሱስ ጌታ ነው። ድነትን ለማስገኘት ነው ይላል። እንዴ ክርስቶስ ኢየሱስ ሞቶ የኃጢአት ይቅርታ አግኝቶ ድነን የለ እንዴ? ጸድቀን የለ እንዴ? የምን ድነትን ነው የሚያስገኘው? ኢየሱስ ክርስቶስ ተመልሶ በሚመጣበት ጊዜ ግን ድነት የሚለው ቃል የስጋችንን ፍጹምነት የስጋችንን መዳን ነው የሚናገረው እንጂ እንደገና ኃጢአታችንን ለመሸከም አይደለም የሚመጣው። ኃጢአትማ ተወግዷል። ለኃጢአትማ አንዴ መስዋዕት ሆኗል። ታዲያ ኢየሱስ ለምንድን ነው የሚመጣው ሲባል ሊያድናቸው ለሚጠባበቁት። ኢየሱስን ትጠባበቁታላችሁ? ማራናታ ብለን እንዘምራለን። ኢየሱስና ብለን እንዘምራለን። ለምን? አሁን ኢየሱስ ይመጣል ሲባል አንዳንዶቹ ይፈራሉ፣ አንዳንዶቹ ይሰጋሉ። ኖ ኢየሱስ ይመጣል ሲባል አማኝ ሊደሰት፣ አማኝ ሊፍለቀለቅ፣ አማኝ በጣም ሊዘምር ነው የሚገባው። ለምን? የስጋችንን ድነት የስጋችንን ቤዛነት ሃሌሉያ ሊያስገኝልን ተመልሶ ስለሚመጣ ይሄ ቤተ መቅደሱን ሃሌሉያ ሰርቶት ስለሚጨርሰው ስለሚፈጽመው ሃሌሉያ ሃሌሉያ። ለዚህ ነው ሐዋርያው ጳውሎስ ሲናገር በዚህ ድንኳን ስንኖር ከብዶን እንቃጥታለን አለ። ወይ ደግሞ በዚህ ሥጋ በምንኖር ሰዓት ከብዶን እንቃትታለን፣ ግን እንደ እግዚአብሔር እንደ ተስፋ ቃሉ ኧረ ሃሌሉያ ዘላለማዊ ቤት እንጠብቃለን አለ። ምንድን ነው ዘላለማዊ ቤት? የትንሣኤ አካል አይታችኋል። ፍጹም ቤተ መቅደስ መንፈስ ቅዱስም ለዘላለም የሚኖርበት በትንሣኤው አካላችን ነው። ኢየሱስ ሲናገር ለዘላለም ከእናንተ ጋር ይኖራል። ለዘላለም የሚኖረው ለዘላለም በትንሣኤው አካላችን ውስጥ ነው ኢየሱስ። ሃሌሉያ። የትንሣኤ አካላችን ደግሞ በተቀደሰው መንፈሳችን ውስጥ ሃሌሉያ የገባው መንፈስ ቅዱስ የእግዚአብሔር መንፈስ ሕያው መንፈስ ኢየሱስን ከሙታን ያስነሳው መንፈስ ይሄንንም ሥጋ አንድ ቀን ሃሌሉያ ሕይወትን ይሰጠዋል፣ የትንሣኤ አካል ይሰጠዋል። እና ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ የሚሰብኩት እውነት ይሄን እውነት ነው። ስለ ትንሣኤ አካል ይሰብካሉ። ኢየሱስ ክርስቶስ ከሞት ካልተነሳማ ስብከታችንም ከንቱ ነው፣ እስካሁን በኃጢአታችን አለ ብሎ ጳውሎስ ይናገራል። ሃሌሉያ። የትንሣኤ አካል ከሌለማ የትንሣኤ አካል አለ፣ የዘላለም አካል አለ፣ የዘላለም ቤት አለ፣ የከበረ አካል አለ።
እንዴት እርግጠኛ ሆንክ? ኢየሱስ ከሞት ተነስቷል። እንዴት እርግጠኛ ሆንክ? ኢየሱስን ሰብካለሁ። እንዴት እርግጠኛ ሆንክ? ከኃጢአቴ ነጽቻለሁ፣ ኃጢአቴ ሁሉ ይቅር ተብሎልኛል። ሃሌሉያ። ታዲያ በዚህ ሥጋ ስደክምስ ፍጹም አይደለማ። ታዲያ ደህንነቴን ላጣ እችላለሁ? ደህንነትን አታጣም። እንደውም ሙሉ ደህንነት ነው የምታገኘው። ይሄ ሥጋ ሲቀየር ማለት ነው። ኃጢአት ስለሰራ ማለት አይደለም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። እንዴ መንፈስ ቅዱስ ማተብ ሆኖ በውስጣችን ይኖራል። ለምን? ገዝቶናላ። ማህተብነቱ ምንድነው የሚያረጋግጠው? ዜግነታችን ላይ መሆኑ። ሃሌሉያ። እችን ቃል ተናግሬ እጨርሳለሁ። ፊልጵስዩስ ላይ በጣም ሁሌ የሚያስደንቀኝ የእግዚአብሔር ቃል አለ። ሐዋርያው ጳውሎስ የተናገረው ኢየሱስ ያድናል። ፊልጵስዩስ ምዕራፍ 3 ላይ እንደዚህ ይላል፣ እኛ ግን አገራችን በሰማይ ነው፣ ከዛ የሚመጣ አዳኝ። ይኸውላችሁ የሚመጣ አዳኝ ነው። አድኖናል እኮ ከዚህ በፊት። አሁንም ደግሞ የሚመጣው ሊያድን ነው የሚመጣው። የሚያድነው ግን ኃጢአት ለመሸከም በመስቀል ሊሞት አይደለም። በደንብ ስሙ። የሚመጣ አዳኝ አለ። ጌታ ኢየሱስ ክርስቶስ በናፍቆት እንጠብቀዋለን አለ። በጣም የሚነካኝ ቃል ይሄ ነው። እርሱ ሁሉን ለራሱ ባስገዛለት ኃይል ክቡር ሥጋውን እንድንመስል የተዋረደውን ሥጋችንን ይለውጠዋል። ኢየሱስ ከሞት ሲነሳ በከበረ አካል የተነሳው። ሃሌሉያ። አሁን ኢየሱስ በሰማይ በአባቱ ቀኝ አለ። እኛም ደግሞ በእግዚአብሔር መለኮታዊ ምስጢር ውስጥ ከተሰበከልን ወንጌል የተነሳ ከማመናችን የተነሳ ከእርሱ ጋር በቀኙ ተቀምጠናል። አሁን ኢየሱስ በሚመጣበት ሰዓት ላይ በምድር ያሉ ቅዱሳኖች በናፍቆት ይጠብቁታል። መምጣቱን እንናፍቃለን፣ እንሰብካለን፣ እናወራለን። ለምን? የኢየሱስ ክርስቶስን ሥጋ። አረ ሃሌሉያ! አረ ሃሌሉያ! የኢየሱስ ክርስቶስን ሙሉ ሥጋውን እንድንመስል፣ ማንነቱን እንድንመስል፣ ይሄ የተዋረደውን ሥጋ፣ ይሄ በኃጢአት የሚያስቸግረንን ሥጋ ሊቀይረው ወደ ዘላለማዊ ወደ ትንሣኤው አካል ወደ ከበረው አካል እርሱን እንዲመስል ይቀይረዋል፣ ይለውጠዋል። እንዴት ነው የሚለውጠው? በራሱ አሰራር፣ በመለኮታዊ አሰራሩ። እርሱም ደግሞ በክርስቶስ ሞትና ትንሣኤ የተረጋገጠ የተፈጸመ ሆኗል። ሃሌሉያ። የማወራችሁ ወንጌል የእግዚአብሔር ወንጌል ነው፣ የሰው ወንጌል አይደለም። ትጠፋላችሁ የሚል የሰው ወንጌል ነው። አትጠፉም፣ ፈጽሞ አትጠፉም። ምክንያቱም በእግዚአብሔር ወንጌል የተገለጠው ሕይወትና አለመጥፋት ነው። ምናልባት ምትጠራጠሩ እንኳን ብትኖሩ እውነት እላችኋለሁ ኢየሱስ በሚመጣ ሰዓት እውነቱን ታያላችሁ። ጳውሎስ እንደዚህ አለ። ሃሌሉያ። ተመልከቱ አለ። ምን እንመልከት? እግዚአብሔር እንዴት ያለውን ፍቅሩን እንደገለጠልን፣ እንዳብራራልን፣ እንዳሳየን ተመልከቱ። ኧረ እባክህ እንዴት አሳየን? የእግዚአብሔር ልጆች እኮ አደረገን አለ። ዋው! የእግዚአብሔር ዘር በውስጣችን ገባ። አሁን ከእግዚአብሔር ተወለድን፣ የእግዚአብሔር ልጆች ሆንን። ግን አለ ወደፊት ምን እንደምንሆን ገና አልተገለጠም አለ፣ ገና አልታየም አለ። ግን በእርግጥም አለ እርሱ በሚገለጥበት ሰዓት፣ እርሱ በሚታይበት ሰዓት፣ ሃሌሉያ፣ እርሱ በእኛ ውስጥ እንዳለ እናውቃለን። ሃሌሉያ። እርሱ በእኛ ውስጥ እንዳለ እናየዋለን፣ እንመለከተዋለን። እርሱ ማን ነው? የከበረው ክርስቶስ።
የክብር መዝገብ የሆነው የእግዚአብሔር ምስጢር የሆነው በወንጌል ተሰብኮልን ውስጣችን የገባው ክርስቶስ ሃሌሉያ ያኔ ኢየሱስ ሲገለጥ እንመለከተዋለን። በእርግጥም እርሱን እንደምንመስል እናውቃለን። ስለዚህ የቅዱሳን መጨረሻቸው የከበረ ነው። ሃሌሉያ ሃሌሉያ። መጨረሻን ያሳምርልህ የሚል ስብከት የለኝም። መጨረሻችን የከበረ ነው። መጨረሻችን ያማረ ነው። በናፍቆትና በክብር የምንጠባበቀው የእግዚአብሔር መንግስት ያውርስ የሚል ስብከት የለም መጽሐፍ ቅዱስ ውስጥ። ሃሌሉያ። ኢየሱስ ተመልሶ የሚመጣበት ማራናታ የምንልበት የሥጋ ቤዛነት ለማግኘት ነው። እስከዛ መንፈስ ቅዱስ ይጠብቀናል። በኃይሉ ተጠብቀናል። ይህ የእግዚአብሔር ወንጌል ነው። ሃሌሉያ ሃሌሉያ። ስለዚህ ይህ የዘላለም መቅደስ ሃሌሉያ ሃሌሉያ። ሙሴ አብርሃም በድንኳን ኖረ። ትዝ የሚላችሁ ከሆነ አብርሃም ለምንድን ነው በድንኳን የኖሩ? የእግዚአብሔርን ዘላለማዊ ከተማ በመመልከት ነው። የእግዚአብሔርን የትንሣኤውን አካል በትንሣኤ አማካኝነት የሚሰጠውን እግዚአብሔር የሚገዛበት እግዚአብሔር የሚኖርበት መኖሪያውን አይቶ ነው። እሱም የትንሣኤ አካል ሃሌሉያ ሃሌሉያ። የተዋረደውን ሥጋችንን ይለውጧል። ምናልባት በዚህ ምድር ስንኖር ልንንገላታ፣ ልንሰደብ፣ ልንዋረድ እንችላለን። በወንጌል ምክንያት ልንነፈቅ እንችላለን። በኃጢአት ልንወድቅ እንችላለን። ግን እመኑኝ፣ ተውት። የእግዚአብሔርን ቃል እመኑ። በውስጣችሁ ያለው መንፈስ ሃሌሉያ ሃሌሉያ ኢየሱስ በሚመጣበት ጊዜ በአይን ቅስፈት ይላል እኮ ሃሌሉያ ይለውጠናል። የትንሣኤ አካልን ያለብሰናል። ጌታንም በአየር ላይ ለመቀበል እንነጠቃለን ማለት እንለወጣለን። ወዴት ነው የሚለውጠን? ወደ ትንሣኤ አካል፣ ወደ ከበረ አካል ሃሌሉያ። ዌልካም ለማለት እንኳን ደህና መጣ ለማለት በምድር ያሉ ሰዎች ምን ይላሉ? አካላቸው ይቀየራል፣ ስጋቸው ይቀየራል። የሚበሰብሰው በማይበሰብሰው አካል ይዋጣል። የት እንደሚገባ አናቅ። ባይዘዌ ኢየሱስ ክርስቶስ ኃጢአት የተሸከመበት ስጋ የት እንደገባ አናቅ። ምን እንዳደረገው ምን እንደዋጠው አናቅም። መጽሐፍ ቅዱስን በግልጽ አያስቀምጥልን። ኢየሱስ ግን ከሞት ሲነሳ ሃሌሉያ በትንሣኤ አካል ያለ ነውር ያለ ነቀፋ ሆኖ እንደተነሳ ግን መጽሐፍ ቅዱሳችን ይመሰክራል። ሃሌሉያ ሃሌሉያ ሃሌሉያ። ይሄም የኛ ስጋ አንድ ቀን ያለ ነቀፋ ያለ ነውር ያለ በደል ሃሌሉያ ሆኖ ይገለጣል። ይህ ነው ወንጌል። ይህ ነው የእግዚአብሔር ወንጌል። ይህን እንሰብካለን። አገራችን በሰማይ ነው ወዳጆቼ። ሀገር አለ። የእግዚአብሔር ከተማ የቅዱሳን መናፍስቶች እነ አብርሃም እነ ይስሐቅ የሚኖሩበት ሃሌሉያ። ንጉሱ ኢየሱስ ብቻ የሚገዛበት ሃሌሉያ። ክርስቶስ ራሱ ብርሃን የሆነበት ከተማ አንድ ከተማ አለ። ሃሌሉያ። መቅደስ አያስፈልገውም፣ ብርሃን አያስፈልገውም። ሃሌሉያ። ምክንያቱም መቅደሶቹ እኛ አለን፣ መኖሪያዎቹ እኛ አለን። ኢየሱስ ጌታ። እስከዛ ግን ወዳጆቼ ይህ ሥጋ እስከሚለወጥ ድረስ ግን በቅድስና በጽድቅ እንይዘዋለን። መንፈስ ቅዱስን በማያሳዝን ሕይወት እንይዘዋለን። ሃሌሉያ። የእኛ ስላልሆነ እግዚአብሔር መንፈስ በውስጣችን ስለሚኖር እንደፈለግን አንሆንም። ሃሌሉያ። ወንጌል እንደፈለግ እንድትሆን አያደርግም። ሃሌሉያ። ኃጢአት እንዲነግስብህ አያደርግም። ይሄ እንደዚህ የሚል ወንጌል ከሰማችሁ
እንደፈለጋችሁ ሁኑ ብሎ የሚሰብኳችሁ ውሸተኞች፣ ሐሰተኞች የክርስቶስ የመስቀሉ ጠላቶች ናቸው። ኃጢአትን አስክዶ እንዴት ነው ኃጢአትን አድርግ የሚል? ዓለማዊ ምኞትን የሚያስክር ነው የእግዚአብሔር ጸጋ። ስጋ ይቀየራል ብዬ ስሰብክ በስጋ እንደፈለግኩን ቱጣ ነው፣ መኖሪያ ነው፣ መቆያ ነው እያልኩ አይደለም። ቅዱሱ የእግዚአብሔር መንፈስ የሚኖርበት፣ መንፈስ ቅዱስ የሚሰራበት፣ መንፈስ ቅዱስ የሚጠቀምበት፣ መንፈስ ቅዱስ በዚህ ውስጥ አድሮ የሚያወራበት፣ ድምፁን የሚያስተጋባበት፣ ለዓለም የምስራቹን ቃል የሚያወራበት ነው። ስለዚህ በሚሞተው ስጋችሁ ኃጢአት አይንገስ። ሃሌሉያ። ለዚህ ነው በዚህ በሚሞተው ስጋዬ የክርስቶስን ሕይወት እገልጣለሁ አለ። በዚህ በሚሞተው ስጋዬ ስራዬ ምንድን ነው? የክርስቶስን ሕይወት መግለጥ፣ በየአደባባዮቹ፣ በየቤት፣ በየቸርቹ፣ በየዝማሬ ኢየሱስን ማክበር፣ ኢየሱስን መስበክ፣ ኢየሱስን መግለጥ፣ ኢየሱስን ማውራት። ሃሌሉያ። በእርግጥ ኢየሱስ ተመልሶ ይመጣል። ለምን? የምስራች የስጋችሁን ቤዛነት ሊያስገኝላችሁ ይመጣል። የስጋ ቤዛነት ወደ ፍጹምነት ሊያመጣል፣ ወደ ሙሉነት ሊያመጣል። ሃሌሉያ ሃሌሉያ። የእግዚአብሔር የተስፋ ቃል በእርሱ በክርስቶስ አዎንና አሜን ሆኗል። ለወደደን ከኃጢአታችን በደሙ ላጠበን ለመንግስቱን መንግስት ላደረገን ካህናቶቹ ላደረገን ሃሌሉያ እግዚአብሔር ይመስገን። አሜን። ኢየሱስ ተመልሶ ይመጣል። ኢየሱስ ለሁለተኛ የሚመጣበት ምክንያት የስጋችንን ቤዛነት ሊሰጠን ነው። ተባርካችኋል፣ ተባርካችኋል፣ ተባርካችኋል። ሃሌሉያ።